ታዲያስ አዲስ ታዲያስ አዲስ ነው ያላችሁበት ጥሩ ጊዜ ነው የምንመኘው እስከ ሌሊት 7 ገና ይቀጥላል ያተሰማራ አዲስ ነገሮችን ነግራችኋለን ስለ ኃይሌ አዲስ መጽሐፍ እናውራ እስኪ እንግዲህ ካሁን በፊት ኢንዱራንስ ፊልም ተሰርቶለታል አሁን ደግሞ በአፍሪካን ጸሐፊዎች መጽሐፍ እየተጻፈለት ነው ስለዚህ መጽሐፍ ያልተሰሙ አዲስ ነገሮችን ልነግራችሁ ነው ጀግናው አትሌት ኃይሌ ገብረስላሴ መጽሐፍ በስሙ ሊታተም ነው በነገራችን ላይ ቆንጆ ነገሩ ምንድነው ልጁ ሜላት ኃይሌ ገብረስላሴ ነች የነን ያስተባበረች ያለችው በእንግሊዝኛ ነው የሚጻፈው ዲሴክቲንግ ኃይሌ ነው የሚለው ዲሴክቲንግ ይመስለኛል በታትኖ ማወቅ በደንብ በጥልቅ ማወቅ መነጠል እንደዛ ነገር ነው የሚሆነውና በእንግሊዝኛ ነው የሚታተመው ግን ወደ አማርኛና ሌሎች ቋንቋዎችም ይተረጎማል እየተባለ ነው ያለው ለንተነተነው ነው ኃይሌ እሱ እንግዲህ ያው ደወልኩለት ከዛ በኋላ እንግዲህ ልጁ ሜላት በጣም አባቷን በጣም አፍሪካዊ ጀግና እንደሆነ ታውቃለች እንዴ አይነት ልጅ መውለድ እንዴት ጥሩ ነው አይደለ እንደ አባት መኖር ከአባቱ ብንጀምር እንደ አይነት ቤተሰብ መኖር ባጠቃላይ እንደ አባት መኖር አይነት ልጅ በነገራችን ላይ እንደ አይነት አባት ግን በደንብ ያደላል እንዴ ካስተዳደግም ጋር አብሮ ይመጣል ከጀግንነት ጋር እኔ ኃይሌ አባቴ ቢሆን አባቷ መጣልሽ ልጁ ነው ይመጣ ሰማም ተጨቻለ ያለችው እንደ አባት ማስተዳደግ ይመጣላል ኃይሌ ፋዘር ቢሆናለች እንጂ መጨረሻው እንደሰጥ መጀመሪያ ምን እንደ አይነት አባት መሸሻ ላይ ጣለኝ እንጂ ትላለህ እንግዲህ መጽሐፉ ወደ መስከረም አካባቢ ነው የሚወጣው ወራቶች ነው የሚቀርበው ኃይሌ እንደሚነግረኝ ከሆነ ለራሴ በጣም እንግዲህ በጣም የተለየ ስሜት እስከዛሬ ድረስ በኔ ብዙ ነገሮች እኔን በኔ ዙሪያ ተሰርተዋል ይሄ እንግዲህ የተለየ ቦታ ሰጣዋለሁ ምክንያቱም እኔ ብቻ ሳልሆን እኔ እንደ አንድ ግብአት ሆኜ አፍሪካዊ አኗኗር አፍሪካዊ ህይወት እና ብዙዎች በተለያዩ ወጣቱ ብዙ የሚማርበት ጉዳዮች አሉበትና በጣም እኔ ራሴ በጉጉት ነው መጠብቀው ነው ያለኝ እና ወደ መስከረም አካባቢ ነው የሚወጣው ስለዚህ እስከ መስከረም ቢያንም ቋንቋ ተምሮ ይደርሳል አይደል እንዴ በእንግሊዝኛ ለማንበብ ከሰም ጋር ጎን ለጎን ከሰም ጋር ጎን ለጎን ሙሉ እንዳስመጣው በሌላ ቋንቋ እንደምዳል እዚህ አለ መጽሐፍ ለምንድነው ቢጻፍ እስኪ መስከረም ለማታለን ምን ማለት ነው አው በአገር ውስጥ ቋንቋዎች አፍሪካውያን ደግሞ እንግዲህ ኃይሌ ማለት ዓለም አቀፍ ጀግና ነው አዎ በአገር ውስጥ ቋንቋ ብቻ ጽፈህ ምትገድበው አይደለም ጠበብ ይላል ስለዚህ ሰፋ እንዴ ስለዚህ በተለያዩ ቋንቋዎችም ልክ እንደ ፊልሙ ካሁን በፊት የሆሊውድ ሰዎች ናቸው መጥተው የሰሩት ታሪኩ ላይ ካሸዋላለው ፈለገሱ ዘፈን ደስ ቴዎድሮስ አድሰው አዎ ቆንጆ ሳውንድ ትራክ በጣም ቆንጆ ሳውንድ ትራክ ነው ፊልሙ ያለበት ፊልሙም ራሱ ያኔ በጣም በሚያምር ሁኔታ የተሰራው ነገራችን ላይ በደንብ እንደዛ ነው መሰራት ያለበት ባዮግራፊስ እና እንደውም እሱ ኤግዞስቲቭሊ ኃይሌን እንትን የሚገልጸው አይመስለኝም ግን ጀነራሊ ማለት ከዛ በላይ ይመስለኛል የኃይሌ ኢንዱራንስ እና ጀነራሊ ግን በደንብ ሐሳቡን የመጣበትን መንገድ ይሰጣል ማለት ነው አሁን እንግዲህ ይህ መጽሐፍ በ12 ምዕራፍ ተከፋፍሎ የተዘጋጀ ነው ወደ 2 አመት አካባቢ ነው ለመጽሐፍ ጊዜ የወሰደው በጣም ደስ የሚለው እንግዲህ ኃይሌን ከአፍሪካውያን ወንድም እህቶቹ ጋር የማስተዋወቅ ይበልጥ በደንብ ይታወቃል ትንትና በጣም ማቀራረብ እሱ ብቻ ሳይሆን እኔ በጣም የገረመኝ ኃይሌ ልጅ እንግዲህ እንደሰማሁት ከሆነ በተለይ ከአፍሪካ ህብረት አንድ ወጣቶች አፍሪካን ሊደርስ እነሱ አላቸው ወጣት ያለው እኔም ነበርኩ እዛው ሳረጅ ነው የመለሱኝ ምን አንቺ ምን አፍሪካ ሊደርስ ነበር እሱን መስሉኝ እኔም አንቺ ምን የአፍሪካ ፓርላማ ወጣት ሆነሽ አታውቂም አልከኝ ወጣት ሆነሻል ግን ምንም አንቺ ሊደር ሆነሽ ምን ሊግም ይመስለኛል የጀርመን መንግስት በደንብ ፈንድ ያደርገዋል ይሄንን የአፍሪካ ሊደርስ አሶሲዬሽኑን ያንግ አፍሪካን ወጣቶች እርስ በርስ የተገናኙ ስለ አፍሪካ መጻኢ እድል አየህ ፖለቲካው ቋንቋ ይሄ ነው መጻኢ ካላልካው መጻኢ የለውም የአፍሪካው ላይ ግን ፊውቸር ነው የኛ አይቼልኩበት ነው ለአፍሪካ ቸልችበት
ወጣለች ታዝማኒያ ነው እሰ አረጀሽ ብለው ይላል እና እንግዲህ ኃይሌ ልጅ በዚህ ግሩፕ ውስጥ የመሳተፍ ስለ አፍሪካ ከሀገሩ አልፋ እንግዲህ ስለ አፍሪካ የመጨነቅ አፍሪካ ወጣት መሪዎች እንዲኖሯት ከሌላው ዓለም ጋር እኩል መብቷን የምትከራከር ስለ ወገኖቿ ስለ ዜጎቿ ፍትህ ልማት ሊሆን ይችላል በእነሱ ጉዳዮች ላይ የመስራት እንቅስቃሴ ሁሉ ታረጋለችና እንግዲህ አሁን ይሄ የአባቷን ታሪክ በአፍሪካውያን ዘንድ እንዲደርስ ለማድረግ ነው በቀጣይ ደግሞ እንግዲህ ሌሎች ስራዎችን ትልልቅ ቦታዎች ላይ እናያታለን ብዬ የልጅ አስተዋይ ሜላት የልጅ አስተዋይ እንላታለን ሜሊ ቆንጆ ነው የሚወጣው ግን በሁሉም በአፍሪካን በዓለም ሀገራትም በደንብ አጓጊ ሆኖ ምክንያቱም ኃይሌ የኢትዮጵያ ደምናች አይደለም ናሲ ይሁን ከዛ በደው መስከረም አካባቢ ደግሞ የሀገር ውስጥ ቋንቋዎች መጽሐፉ ይወጣል ኃይሌ ግን ጠብቁት እኔ በጣም ብዙ ጊዜ አረባክ ምንም የሚለኝና ይሄን ግን አረ ጠብቀው በጣም የሚገርም መጽሐፍ ነው ያለኝ